ገንዘብ ገለልተኛ ነው። ጥሩም አይደለም፣ መጥፎም አይደለም። በቀላሉ የእናንተን ባህሪ ወይም የእናንተን ጸባይ የሚከተል ነገር ነው። በገንዘብ ረገድ ቸልተኛ ከሆናችሁ ታጡታላችሁ። ነገር ግን ካከበራችሁት ታሳድጉታላችሁ። ስለዚህ እውነተኛው ችግር ገንዘቡ ራሱ አይደለም። እውነተኛው ችግር ሰዎች ስለ ገንዘብ የሚያስቡበት መንገድ ነው። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ? ከቀን ወደ ቀን አብሮነታችሁን እያሳያችሁን ስላላችሁ እጅግ አድርጌ ከልብ አመሰግናለሁ። ዛሬም እንደተለመደው ለህይወታችሁ የሚጠቅም እጅግ ወርቃማ የሆነ ምክር በዚህ ቪዲዮ ይዤላችሁ መጥቻለሁ። እስከ ፍጻሜ አብራችሁን ቆዩ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እስከ መጨረሻው ቪዲዮን ተከታተሉት። በእውነት ትለወጡበታላችሁ። እናመሰግናለን። ሰዎች ጠዋት ይነሳሉ፣ ወደ ስራ ይሄዳሉ፣ ሰዓታትን ያሳልፋሉ። ጊዜያቸውን፣ ጉልበታቸውን እና ህይወታቸውን ለአንድ ነገር ብቻ ነው የሚሰጡት። እሱም ገንዘብ ይባላል። ነገር ግን ማንም ሰው በግልጽ የማይነግራችሁ እውነት አለ። አብዛኛዎቹ ሰዎች የገንዘብን መርህ በትክክል እንዴት እንደሚሰራ ሳይረዱ ህይወታቸውን በሙሉ ገንዘብን በማሳደድ ያሳልፋሉ። ጠንክረው በሰሩ ቁጥር የበለጠ ገንዘብ የሚያገኙ ይመስላቸዋል። የበለጠ ገንዘብ ካገኙ ደግሞ የበለጠ የገንዘብ ነፃነታቸውን የሚያውጁ እንደሆነ አድርገው ያስባሉ። ነገር ግን እውነታው ከዚህ በጣም የራቀና የተለየ ነው። በቀን 12 ሰዓት እየሰሩ አሁንም የተለያዩ ወጪዎቻቸውን ወይም የአገልግሎት ክፍያዎችን ለመክፈል የሚቸገሩ ሰዎች አሉ። በሌላ በኩል ደግሞ መንገዱን ወይም ሲስተሙን ተረድተው ገንዘብ ለእነሱ እንዲሰራ በማድረግ ቀስ በቀስ የነፃነት ህይወትን እየገነቡ ያሉ ሰዎች አሉ። ታዲያ ልዩነቱ ምንድን ነው? ልዩነቱ በጣም ቀላል ነው። አንዳንድ ሰዎች ለገንዘብ ይሰራሉ፣ ሌሎች ደግሞ የገንዘብን ጨዋታ ይረዳሉ። ምክንያቱም ገንዘብ ማለት ገቢ ብቻ ማለት አይደለም። ገንዘብ ማለት ደመወዝ ብቻም አይደለም። ገንዘብ ማለት በባንክ ሂሳብ ውስጥ ያለው ቁጥር ማለት አይደለም። ገንዘብ ሲስተም ነው ወይም ስርዓት ነው። ገንዘብ ደግሞ መገልገያ መሳሪያ ነው። ከሁሉም በላይ ደግሞ ገንዘብ ጨዋታ ወይም ጌም ነው። ገንዘብ ጨዋታ ነው ካልን በዚች ዓለም ላይ ሁሉም ጨዋታዎች ህጎች እንዳሉት ሁሉ የገንዘብ ጨዋታም የራሱ ህጎች አሉት፣ ስልቶች አሉት፣ ደንቦችም አሉት። ህጎቹን ካልተረዳችሁ ብትጫወቱም መሸነፋችሁ አይቀርም። ነገር ግን ጨዋታውን ከተረዳችሁ ገንዘብ በትክክል እንዴት እንደሚንቀሳቀስ፣ እንዴት እንደሚያድግና እንዴት እንደሚጠፋ ካወቃችሁ ቀስ በቀስ ሁሉም ነገር ይለወጣል። ገንዘብን ማሳደድ አቁማችሁ ገንዘብን መቆጣጠር ትጀምራላችሁ። በዚህ ቪዲዮ ውስጥም ማነቃቂያ ብቻ ሳይሆን የምትሰሙት አብዛኛው ሰው ፈጽሞ በማይረዳው መንገድ ገንዘብን ትረዱታላችሁ። ቀላል፣ ግልጽና እውነተኛ በሆነ መንገድ ማለት ነው። ከዚህ በኋላ ገንዘብ ማግኘት ብቻ ሳይሆን ጨዋታውንም ለማሸነፍ መጫወት ትጀምራላችሁ። ስለዚህ እስከ መጨረሻው አብራችሁን ቆዩ። ይህ ሎጎስ ቲዩብ ነው። ሐሳቡን ለመረዳት እንዲቀላችሁ በምዕራፎች ልከፋፍልላችሁ። ምዕራፍ 1 ገንዘብ ምንድን ነው? ለምንስ ነው አብዛኛዎቹ ሰዎች በተሳሳተ መንገድ የሚረዱት? ከመሰረታዊው ጥያቄ እንጀምር። ገንዘብ ምንድን ነው? አብዛኛዎቹ ሰዎች ገንዘብ ማለት ጥሬ ብር ነው፣ ገንዘብ ማለት ደመወዝ ነው፣ ወይም ደግሞ በየወሩ የማገኘው ነገር ነው ይላሉ። ነገር ግን ይህ በጣም ውስን የሆነ ግንዛቤ ነው። ገንዘብ ወረቀት ብቻ አይደለም። ገንዘብ ቁጥሮች ብቻም አይደለም። ገንዘብ የእሴት ወይም የቫሉ መገለጫ ነው። ይህ ማለት
ለሌላ ሰው እሴት ወይም ዋጋ ወይንም ደግሞ ትርጉም ያለው አገልግሎት ስትሰጡ ገንዘብ ወደ እናንተ ይመጣል ማለት ነው። የሌላውን ሰው ችግር ካስወገዳችሁ ወይም የሌላውን ሰው ችግር ከፈታችሁ ይከፈላችኋል እያልኳችሁ ነው። ሰዎችን ካገዛችሁ ይከፈላችኋል። ለሰዎች የሚጠቅም ነገር ከፈጠራችሁ ይከፈላችኋል። ስለዚህ ገንዘብ መነሻ ነጥብ አይደለም። የራስን ዋጋ መጨመር ወይም ከፍ ማድረግ ነው ዋናው መነሻ። አብዛኛዎቹ ሰዎች የመጀመሪያውን ስህተት የሚሰሩት እዚህ ላይ ነው። የራሳቸውን ዋጋ ከመጨመር ይልቅ ገንዘብ በማግኘት ላይ ብቻ ያተኩራሉ። እንዴት የበለጠ ገንዘብ ማግኘት እችላለሁ ብለው ያስባሉ። ነገር ግን የተሻለው ጥያቄ እንዴት የበለጠ ዋጋ ያለኝ ሰው መሆን እችላለሁ፣ ተፈላጊነቴንስ እንዴት ማሳደግ እችላለሁ የሚለው ነው። ምክንያቱም የእናንተ ዋጋ ወይም ተፈላጊነት ሲጨምር ገቢያችሁም አብሮ ይጨምራል። ብዙ ጠቃሚ በሆናችሁ ቁጥር ብዙ ችግር ፈቺዎች ትሆናላችሁ። ብዙ ችግር በፈታችሁ ቁጥር በዛው ልክ ገንዘብ የማግኘት አቅማችሁም ያድጋል። አሁን ይህንን በቀላል ሂደት ላስረዳችሁ። የአብዛኛዎቹ ሰዎች የህይወት ስርዓት እንደሚከተለው ነው። ስራ መስራት፣ ገቢ ማግኘት፣ ወጪ ማውጣት፣ ከዛም ሂደቱን መድገም። ጠዋት ይነሳሉ፣ ወደ ስራ ይሄዳሉ፣ ገንዘብ ያገኛሉ፣ መልሰው ያወጡታል ወይም ያጡታል። ከዚያም እንደገና ይጀምራሉ። ይህ አዙሪት ለዓመታት ይቀጥላል። ነገር ግን የገንዘብን ጨዋታ የተረዱ ሰዎች የተለየ መንገድ ይከተላሉ። የራሳቸውን ተፈላጊነት ይጨምራሉ፣ ክህሎት ያዳብራሉ፣ ገቢ ያገኛሉ፣ ከዛ ሀብት ወይም አሴት ያካብታሉ። በመጨረሻም የገንዘብ ነፃነታቸውን ያውጃሉ። በመጀመሪያ ክህሎት ይገነባሉ፣ ከዛ ተፈላጊነታቸውን ከፍ ያደርጋሉ። ተፈላጊነታቸው ወይም ዋጋቸው ገቢያቸውን ይጨምራል። ነገር ግን በዚህ አያቆሙም። ያገኙትን ሁሉ ከማውጣት ይልቅ ገንዘባቸውን ወደ ሀብት ወይም አሴት ይቀይሩታል። እነዚያ ሀብቶች ደግሞ ቀስ በቀስ ተጨማሪ ገንዘብ ማመንጨት ይጀምራሉ። ጨዋታው የሚቀየረው በዚህ መንገድ ነው። የበለጠ ጠለቅ ብለን እንየው። አንድ አይነት ገቢ የሚያገኙ ሁለት ሰዎችን እንደ ምሳሌ እንውሰድ። የመጀመሪያው ሰው ገንዘብ ያገኛል፣ ሁሉንም ያጠፋል፣ እንደገና ይጀምራል። ሁለተኛው ሰው ገንዘብ ያገኛል፣ የተወሰነውን ያስቀምጣል፣ ወደፊት ገቢ በሚያመጣለት ነገር ላይ ያውላል ወይም ኢንቨስት ያደርጋል። የወደፊት ገቢውንም ይገነባል። ከጥቂት ዓመታት በኋላ ሕይወታቸው ሙሉ በሙሉ የተለየ ነው የሚሆነው። ይህ የሆነው በእድል ወይም በችሎታ ምክንያት አይደለም። አንደኛው ገንዘብን ስለተረዳ፣ ሌላኛው ደግሞ ስላልተረዳ ብቻ ነው። አሁን ደግሞ ሌላ አስፈላጊ ነጥብ እንመልከት። ገንዘብ ገለልተኛ ነው። ጥሩም አይደለም፣ መጥፎም አይደለም። በቀላሉ የእናንተን ጸባይ ወይም ባህሪ ይከተላል ወይም የሚከተል ነገር ነው። በገንዘብ ረገድ ቸልተኛ ከሆናችሁ ታጡታላችሁ። ነገር ግን ካከበራችሁት ታሳድጉታላችሁ። ስለዚህ እውነተኛው ችግር ገንዘብ ራሱ አይደለም። እውነተኛው ችግር ሰዎች ስለ ገንዘብ የሚያስቡበት መንገድ ነው። አብዛኛዎቹ ሰዎች ገንዘብን የሚመለከቱት እንደሚያጡት ነገር ሲሆን፣ ብልህ ሰዎች ግን ገንዘብን የሚመለከቱት እንደሚቆጣጠሩት ነው። ያ ማለት ሞኞች ገንዘብን ያጡታል፣ ብልሆች ግን ገንዘብን ይቆጣጠሩታል። ይህ የአስተሳሰብ ለውጥ የገንዘብ ጨዋታውን ለማሸነፍ የመጀመሪያ እርምጃ ነው። ምክንያቱም ገንዘብ ዋና ግብ ሳይሆን የራስን ዋጋ ከፍ በማድረግ የሚመጣ ውጤት መሆኑን ከተረዳችሁ በኋላ በእውር ድንበሩ ወይም በጭፍኑ ገንዘብን ማሳደድ ታቆማላችሁ። ይልቁንም ገንዘብን በተፈጥሮ የሚስብ ነገር በመገንባት የራሳችሁን ገቢ ማሳደግ ትጀምራላችሁ። ምዕራፍ 2 የገንዘብ የጨዋታ ህጎች።
በዚች ምድር ላይ እያንዳንዱ ጨዋታ የራሱ ሕግ አለው። እግር ኳስ ሕግ አለው። ቼዝ ሕግ አለው። የንግድ ሥራም የራሱ ሕግ አለው። ገንዘብም እንዲሁ የራሱ ሕግና ደንብ አለው። ችግሩ ግን ማንም ሰው እነዚህን ሕጎች በግልጽ አያስተምርም። ስለዚህ አብዛኛዎቹ ሰዎች ለምን እየተሸነፉ እንደሆነ እንኳን ሳይረዱ መጫወታቸውን ይቀጥላሉ። ሕጎቹን እንደሚከተለው እንመልከታቸው። የመጀመሪያው ሕግ ገንዘብ የራሳቸውን ዋጋ ወይም ተፈላጊነታቸውን ከፍ ወዳደረጉት ሰዎች ብቻ ይፈሳል። ገንዘብ የሚመጣው ስለምትፈልጉት አይደለም። ገንዘብ የሚመጣው ገንዘብ የሚያወጣ ዋጋ ወይም ተፈላጊነት ራሳችሁ ላይ ስለፈጠራችሁ ነው። ትናንሽ ችግሮችን ከፈታችሁ ትንሽ ገንዘብ ታገኛላችሁ። ትላልቅ ችግሮችን ከፈታችሁ ወይም ካስወገዳችሁ ደግሞ ትልቅ ገንዘብ ታገኛላችሁ። እስኪ ይህን ጉዳይ በጥልቀት አስቡበት። ለአንድ ሰው ብቻ የሚጠቅም ነገር ያለው ሰው ውስን ገንዘብ ያገኛል። በሚሊዮን ለሚቆጠሩ ሰዎች የሚጠቅም ሰው ግን ከፍተኛ ገንዘብ ያገኛል። ለዚህ ነው የሀገር ውስጥ ወይም በአካባቢያችን ያሉ ሰዎች ውስን ገቢ ሲያገኙ፣ ዓለም አቀፍ ተጽዕኖ ፈጣሪዎች ግን በሚሊዮኖች የሚቆጠር ገንዘብ የሚያገኙት። ምክንያቱም የእነዚህ ሰዎች ዋጋ ወይም ተፈላጊነታቸው የተለያየ ነው። ስለዚህ እንዴት የበለጠ ገንዘብ ማግኘት እችላለሁ ብላችሁ ከመጠየቅ ይልቅ እንዴት የበለጠ ዋጋዬንና ተፈላጊነቴን የሚጨምር ነገር ራሴ ላይ መፍጠር እችላለሁ ብላችሁ መጠየቅ ጀምሩ። ይህ የመጀመሪያው የአስተሳሰብ ለውጥ ሽግግር ነው። ሁለተኛው ሕግ ጠንክሮ መስራት ብቻውን ሀብት አይፈጥርም። ይህ ብዙ ሰዎች ከሚያምኑባቸው ትላልቅ ውሸቶች አንዱ ነው። ጠንክረህ ስራና ሀብታም ትሆናለህ ይባላል። ነገር ግን እውነታውን ተመልከቱት። ቀኑን ሙሉ በአካል ደክመው እየሰሩ አሁንም በገንዘብ የሚቸገሩ ሰዎች አሉ በዙሪያቸው። ለምን? ምክንያቱም ገንዘብ ከጥረት ብቻ ጋር የተያያዘ አይደለም። እጃችሁ ላይ ባለው ገንዘብ መሳቢያ ወይም ገንዘብ ማባዣ ጋር የተያያዘ ነው። ይህ ማለት ምን ያክል ሰዎች ላይ ተጽዕኖ ማሳደር ትችላላችሁ? ምን ያክል እነዚህ ሰዎች ከእናንተ ተጠቃሚዎች ሆነዋል? ገቢያችሁ በእናንተ ጊዜ ላይ ብቻ የተመሰረተ ከሆነ እድገታችሁ ሁልጊዜ የተገደበ ይሆናል። ነገር ግን ስርዓቶችን ወይም ሲስተሞችን፣ ክህሎቶችን ወይም ሀብቶችን ካገኛችሁ ገቢያችሁ ያለ እናንተ ተሳትፎ በማያቋርጥ መልኩ ሊያድግ ይችላል። ስለዚህ ሕጉ ቀላል ነው። ጠንክራችሁ ብቻ አትስሩ። ብልህ ሆናችሁ ስሩና ተፈላጊነታችሁንና ዋጋችሁን ጨምሩ፣ ክህሎታችሁንም ገንቡ። ሶስተኛው ሕግ ጊዜ ከጥረት የበለጠ ኃይል አለው። አብዛኛዎቹ ሰዎች ጊዜን አቅልለው ይመለከቱታል። በኋላ እጀምራለሁ፣ ትንሽ ቆይቼ እሰራዋለሁ፣ በኋላ ኢንቨስት አደርጋለሁ፣ በኋላ እማራለሁ ብለው ያስባሉ። ነገር ግን በገንዘብ ጨዋታ ውስጥ ጊዜ ትልቁ ጥቅማችሁ ነው። ይህ የሆነው በአንድ ኃይለኛ ጽንሰ ሐሳብ ምክንያት ነው። እሱም ውህድ ወለድ ወይም ኮምፓውንዲንግ ይባላል። ገንዘብን ኢንቨስት ስታደርጉ ወይም አዲስ ሥራ ስትጀምሩ ወዲያውኑ አያድግም። በጊዜ ሂደት ራሱ በራሱ ላይ እየተደራረበና እየወለደ ያድጋል። ትንንሽ የዝናብ ጠብታ መርከብ ታሰጥማለች እንደሚባለው ትናንሽ ገንዘቦች በቂ ጊዜ ሲሰጣቸው በጣም ኃይለኛ ወይም እጅግ ብዙ ይሆናሉ በጊዜ ሂደት። ለዚህ ነው ቀድሞ መጀመር በትልቅ መጠን ከመጀመር የሚበልጠው። ሳያቋርጡ በቋሚነት መስራት ወይም ኮንሲስተንሲ ከጥንካሬ ይበልጣል። ዛሬ የሚወሰኑ ትንንሽ ብልህ ውሳኔዎች ነገ ግዙፍና አስደሳች ውጤቶችን ሊፈጥሩ ይችላሉ። ስለዚህ
እውነተኛው ጥያቄ ምን ያክል ገንዘብ አለኝ ሳይሆን ጨዋታውን ምን ያክል ቀድሜ ተረዳሁት የሚለው ነው። አራተኛው ሕግ ገንዘብን ካልተቆጣጠራችሁት እሱ ይቆጣጠራችኋል። ገንዘብ መገልገያ መሳሪያ ነው። ነገር ግን ካልተረዳችሁት ጌታችሁ ይሆናል። ለእሱ ትሰራላችሁ፣ በእሱ ትጨነቃላችሁ፣ ማጣትን ትፈራላችሁ። ገንዘብን ተጠቅመው ነፃነትን ከመገንባት ይልቅ ገንዘብን የማይረዱ ሰዎች ሳያስቡት ያወጣሉ፣ ያለ ዓላማ ያስቀምጣሉ፣ ያለ ዕውቀት ኢንቨስት ያደርጋሉ፣ ወይም የማይሆን ቦታ ላይ ያውሉታል። ከዚያም የታሰሩ ያክል ይሰማቸዋል። ነገር ግን ጨዋታውን የተረዱ ሰዎች ለገንዘብ አቅጣጫ ይሰጡታል። ገንዘብ ወዴት መሄድ እንዳለበት ይነግሩታል። ገንዘብ ለእነሱ እንዲሰራ ያደርጉታል። ልዩነቱ ይሄ ብቻ ነው። ያ ማለት ገንዘብን በተረዱና ገንዘብን ባልተረዱ ሰዎች መካከል ያለው ልዩነት ይሄው ነው። አምስተኛው ሕግ ጨዋታው የረጅም ጊዜ እንጂ የአጭር ጊዜ አይደለም። አብዛኛዎቹ ሰዎች የገንዘብ ጨዋታውን የሚሸነፉት ስለ አጭር ጊዜ ስለሚያስቡ ነው። ፈጣን ስኬት ይፈልጋሉ፣ ፈጣን ገንዘብ፣ ፈጣን ውጤት። ነገር ግን ገንዘብ ትዕግስተኛ ሰውን ይሸልማል። እውነተኛ ሀብት በጥቂት ቀናት ውስጥ አይገነባም። በዓመታት ውስጥ በሚደረጉ ብልህ ውሳኔዎች ነው የሚገነባው። ስለዚህ አቋራጮችን በመፈለግ ከአንድ ነገር ወደ ሌላ ነገር የምትዘሉ ከሆነ ባላችሁበት ትቀራላችሁ። ነገር ግን ወጥ ሆናችሁ ከቀጠላችሁ፣ መማራችሁንና መሻሻላችሁን ካላቆማችሁ፣ ቀስ በቀስ ጨዋታው ወደ እናንተ ሜዳ መለወጥ ይጀምራል። ስለዚህ ይህንን ነገር በግልጽ አስታውሱ። ገንዘብ በዘፈቀደ የሚመጣ ነገር አይደለም። ገንዘብ ሕጎችን ይከተላል። አንዴ እነዚህን ሕጎች ከተረዳችሁ በግምት መጫወት አቁማችሁ በዕውቀት መጫወት ትጀምራላችሁ። ምዕራፍ 3 ቋሚ ገቢ ወይም አክቲቭ ኢንካም እና ተጓዳኝ ገቢ ወይም ደግሞ ፓሲቭ ኢንካም። ቋሚ ገቢ ወይም አክቲቭ ኢንካም ማለት ስራ ትሰራላችሁ፣ ይከፈላችኋል ማለት ነው። ስራ ካቆማችሁ ገንዘቡም ያቆማል። ለምሳሌ መደበኛ ስራ፣ ፍሪላንሲንግ ወይም የግል ስራና የቀን ስራ። አብዛኛው ሰው የሚኖረው በዚህ መንገድ ነው። በቋሚ ገቢ ወይም አክቲቭ ኢንካም አስፈላጊነት ምንም ስህተት የለም። እንዲያውም ለሁሉም ሰው ማለት ይቻላል መነሻ ነጥብ ነው። ነገር ግን ችግሩ እዚህ ጋር ነው። ቋሚ ገቢ ወይም አክቲቭ ኢንካም የምንለው እየተገደበ ነው። በቀን ውስጥ ያላችሁ 24 ሰዓት ብቻ ነው። ውስን ጉልበትና ውስን ጊዜ ነው ያላችሁ። ስለዚህ ገቢያችሁም የተገደበ ይሆናል። ምንም ያክል ብትጥሩ ጊዜያችሁን ማባዛት አትችሉም። ለዚህ ነው ብዙ ሰዎች የታሰሩ ያክል የሚሰማቸው። በሌላው ጎን ደግሞ ተጓዳኝ ገቢ ወይም ደግሞ ፓሲቭ ኢንካም ማለት ስራውን አንድ ጊዜ ትሰራላችሁ፣ ገንዘቡ ግን ደጋግሞ መምጣቱን ይቀጥላል ማለት ነው። እዚህ ላይ ገንዘብ ለእናንተ ይሰራል። ለምሳሌ ኢንቨስትመንቶች፣ ንግዶች፣ ዲጂታል ምርቶች እና የመሳሰሉት። በተጓዳኝ ገቢ ወይም ፓሲቭ ኢንካም ውስጥ ጊዜያችሁ በቀጥታ ከምታገኙት ገቢ ጋር የተገናኘ አይደለም። በምትተኙበት ጊዜ እንኳን ገንዘብ ሊመጣ ይችላል። ትልቁ የጨዋታ ሚስጥር ያለው እዚህ ላይ ነው። ቋሚ ገቢ ወይም አክቲቭ ኢንካም ለመኖር ወይም ለመተንፈስ ዋስትና ይሰጣል። ተጓዳኝ ገቢ ወይም ፓሲቭ ኢንካም ግን ነፃነትን ይሰጣል። ቋሚ በሆነ ገቢ ወይም አክቲቭ ኢንካም ላይ ብቻ የምትደገፉ ከሆነ ሁል ጊዜ መስራት ይኖርባችኋል። ነገር ግን ተጓዳኝ ገቢን ወይም ፓሲቭ ኢንካምን ከገነባችሁ አማራጮችን መፍጠር ትጀምራላችሁ። መቼ መስራት እንዳለባችሁ፣ እንዴት መስራት እንዳለባችሁ ወይም ለምን መስራት እንዳለባችሁ መምረጥ ትችላላችሁ። እውነተኛ ነፃነት ማለት ይሄ ነው። ብዙ ሰዎች ተጓዳኝ ገቢ ወይም ፓሲቭ ኢንካም የማይገነቡት
ያገኙትን ሁሉ ስለሚያጠፉ ወይም ስለሚያወጡ ነው። ኢንቨስት አያደርጉም ወይም አትራፊ ነገር ላይ አያውሉትም። አዳዲስ ክህሎቶችን አይማሩም። ኪሳራን ወይም ሪስክ ይፈራሉ። ስለ አጭር ጊዜ ብቻ ያስባሉ። ስለዚህ በዚያው አዙሪት ውስጥ ይቆያሉ። ስራ ይሰራሉ፣ ገቢ ያገኛሉ፣ ያገኙትን ገቢ ያወጣሉ ወይም ያጠፋሉ። ከዚያ በኋላ ደግሞ ሂደቱን ይደግሙታል። ከዓመታት ወደ ዓመታት ኑሯቸው ተመሳሳይ ይሆናል። ብልህ ሰዎች ወይም የገንዘብ የጨዋታ ሕግ የገባቸው ሰዎች የሚያደርጉት ግን ይህንን ነው። ቋሚ ገቢን ወይም አክቲቭ ኢንካም ተጠቅመው ተጓዳኝ ገቢ ወይም ፓሲቭ ኢንካም ይገነባሉ። ገንዘብ ያገኛሉ፣ የተወሰነውን ያስቀምጣሉ፣ በትርፋማ ስራ ላይ ያውሉታል ወይም ኢንቨስት ያደርጉታል። ሲስተም ወይም ስርዓት ይገነባሉ። ተጓዳኝ ገቢን ወይም ፓሲቭ ኢንካምን ያሳድጋሉ። በመጨረሻም ገንዘቡ ይሰራላቸዋል። ቀስ በቀስም ተጓዳኝ ገቢያቸው ወይም ፓሲቭ ኢንካማቸው መጨመር ይጀምራል። እናም አንድ ቀን ተጓዳኝ ገቢያቸው ወይም ፓሲቭ ኢንካማቸው ከቋሚ ገቢያቸው ማለትም ከአክቲቭ ኢንካማቸው በልጦ ያገኙታል። የጨዋታው የመቀየሪያው ነጥብ ያ ነው። ጨዋታው የሚቀየረው ያኔ ነው። ያ ማለት ከአክቲቭ ኢንካማችሁ ፓሲቭ ኢንካማችሁ ሲበልጥ ማለት ነው። ግቡ ገንዘብ ማግኘት ብቻ አይደለም። ግቡ የእናንተ ገንዘብ ሰርቶ ከእናንተ በላይ የሚያገኝበት ደረጃ ላይ መድረስ ነው። ምክንያቱም እዚህ ደረጃ ላይ ለገንዘብ መስራት ታቆማላችሁ። ገንዘብ ለእናንተ መስራት ይጀምራል። እስቲ ለአንድ አፍታ ቆም ብላችሁ አስቡ። አሁን ባላችሁበት ሁኔታ ገንዘብ ብቻ እያገኛችሁ ነው ወይስ ለወደፊት ገንዘብ የሚሰራላችሁን ነገር እየገነባችሁ ነው? ምክንያቱም ያ መልሳችሁ የወደፊት ሕይወታችሁን ይወስናል። ምዕራፍ 4 ለምንድን ነው አብዛኛዎቹ ሰዎች ድሃ ሆነው የሚቀሩት? እዚህ ላይ እውነቱን እናውራ። አብዛኛዎቹ ሰዎች ድሃ የሆኑት እድለቢስ ስለሆኑ አይደለም። አብዛኛዎቹ ሰዎች ድሃ የሆኑት ጠንክረው ስለማይሰሩም አይደለም። አብዛኛዎቹ ሰዎች ድሃ ሆነው የሚቀሩት ገንዘብን በጥልቀት ስለማይረዱት ነው። እናም ይህ ብዙ ሰዎች ሊቀበሉት የማይፈልጉት መራራ እውነት ነው። የመጀመሪያው ምክንያት የገንዘብ አያያዝና አጠቃቀም ትምህርት ወይም ዕውቀት ማጣት ነው። ከትምህርት ቤት እስከ ኮሌጅ ብዙ ነገሮችን ትማራላችሁ። ነገር ግን ማንም ሰው ገንዘብ እንዴት እንደሚሰራ፣ እንዴት ስራ ላይ እንደሚውል ወይም ኢንቨስት እንደሚደረግ፣ ገንዘብን እንዴት ማስተዳደር እንደሚቻል ወይም ሀብትን እንዴት መገንባት እንደሚቻል አያስተምራችሁም። ስለዚህ ሰዎች በዲግሪ ያድጋሉ፣ ነገር ግን የገንዘብ አያያዝና አጠቃቀም ግንዛቤ የላቸውም። ገንዘብ ያገኛሉ፣ ነገር ግን እንዴት ማቆየት እንዳለባቸው አያውቁም። ጠንክረው ይሰራሉ፣ ነገር ግን በፋይናንስ ወይም በገቢያቸው አያድጉም። ከዚያም ለምንድነው አሁንም የምታገለው ብለው ይገረማሉ። ምክንያቱም ገንዘብ ማግኘት እና ገንዘብን ማስተዳደር መቻል ሁለቱ የተለያዩ ክህሎቶች ናቸው። ሁለተኛው ምክንያት በስሜት እየተነዱ ገንዘብ ማውጣት ወይም ኢሞሽናል ስፔንዲንግ። እነዚህ ሰዎች ገንዘብ የሚያወጡት በሎጂክ ወይም በምክንያት ላይ ተመስርተው አይደለም። ገንዘብ የሚያወጡት በስሜት ላይ ተመስርተው ነው። ሲጨነቁ ያወጣሉ፣ ሲደሰቱም ያወጣሉ፣ ሲሰለቻቸውም ያወጣሉ፣ ነገሮችን ይገዛሉ፣ ሌሎችን ለማስደመም የተሻለ ስሜት እንዲሰማቸው ወይም ስኬታማ ለመምሰል ያወጣሉ። ጊዜያዊ ደስታ የረጅም ጊዜ ችግሮችን ይፈጥራል። ይህ ያስፈልገኛል ብለው ከመጠየቅ ይልቅ ይህንን የመግዛት ስሜት አለኝ ወይስ የለኝም ብለው ይጠይቃሉ። እናም ቀስ በቀስ ገንዘቡን ያጠፉታል። ብልህ ሰዎች ግን ገንዘብ ማግኘት ብቻ ሳይሆን በገንዘብ ዙሪያ ያላቸውን ጸባይ እንኳን ይቆጣጠራሉ። ሶስተኛው ምክንያት
የኪሳራ ስጋትን ወይም ሪስክ መፍራት። ብዙ ሰዎች የገንዘብ ገቢዬን ማሳደግ እፈልጋለሁ፣ ሀብታም መሆን እፈልጋለሁ ይላሉ። ነገር ግን እድል ወይም አጋጣሚ ሲመጣ ወደ ኋላ ያፈገፍጋሉ። ለምን? ፍርሃት፣ ገንዘብን የማጣት ፍርሃት፣ የውድቀት ፍርሃት፣ ስህተት የመስራት ፍርሃት። ስለዚህ ድህነትን ይመርጣሉ። ነገር ግን እውነታው ይህ ነው። ኪሳራ ወይም ውድቀት ከሌለ እድል ወይም እድገት የሚባል ነገር አይታሰብም። ገንዘባችሁን ሁል ጊዜ በጣም አስተማማኝ በሆነ ቦታ ካስቀመጣችሁት አያድግም፣ ባለበት ይቆያል ወይም ቀስ በቀስ ዋጋውን እያጣ ይመጣል። ብልህ ሰዎች በጭፍኑ ወይም በእውር ድንብሩ ስጋት ውስጥ አይገቡም። የተጠና ኪሳራ ወይም ካልኩሌትድ ሪስክ ይወስዳሉ፣ ይማራሉ፣ ይረዳሉ፣ ከዛም ይንቀሳቀሳሉ። አራተኛው ምክንያት ሌሎችን ለማስደመምና ለታይታ መኖር። እዚህ ላይ ብዙ ሰዎች ነገሮችን የሚገዙት ስለሚያስፈልጋቸው አይደለም። ይልቁንም ነገሮችን የሚገዙት ሌሎች እንዲያዩላቸው ስለሚፈልጉ ነው። ውድ ልብሶች፣ ውድ ስልኮች፣ ውድ የአኗኗር ዘይቤ። ነገር ግን ከጀርባው ምንም እውነተኛ የገንዘብ አያያዝና አጠቃቀም ዕውቀትና ጥበብ እንደሌላቸው ያሳያል። ይህ ሀብታም መምሰል እንጂ ሀብታም መሆን አይደለም። እናም ይህ አስተሳሰብ ሰዎችን ባሉበት ያስራቸዋል። ምክንያቱም ሀብትን ወይም አሴት ከመገንባት ይልቅ ወጪዎችን መገንባታቸውን ይቀጥላሉ። እውነተኛ ሀብት ድምፅ አልባ ነው። እውነተኛ ሀብት ታጋሽ ነው። እውነተኛ ሀብት ስለማሳየት አይደለም። እውነተኛ ሀብት ስለማደግ እንጂ። አምስተኛው ምክንያት የረጅም ጊዜ አስተሳሰብ አለመኖር። አብዛኛዎቹ ሰዎች የሚያስቡት እንዲህ ነው። ዛሬ ምን ማግኘት እችላለሁ? አሁን በምን መደሰት እችላለሁ? ነገር ግን የገንዘብ ጨዋታው ረጋ ብለው የሚያስቡትን ይሸልማል። ለነገ ምን መገንባት እችላለሁ የሚሉትን። የአጭር ጊዜ አስተሳሰብ እንዲህ ነው። አሁን አውጣ፣ አሁን ተደሰት፣ በኋላ ግን ተጨነቅ። የረጅም ጊዜ አስተሳሰብ ደግሞ አሁን ገንባ፣ ቀስ በቀስ አሳድግ፣ በኋላ ላይ ተደሰት። እናም ይቺ ትንሽ ልዩነት በጊዜ ሂደት ግዙፍ ልዩነት ትሆናለች። ስለዚህ ይህንን ነገር በግልጽ ተረዱልኝ። ሰዎች ድሃ ሆነው የሚቀሩት በገንዘብ ምክንያት አይደለም። ድሃ ሆነው የሚቀሩት በውሳኔዎቻቸው፣ በልምዶቻቸውና በአስተሳሰቦቻቸው ምክንያት ነው። እናም መልካሙን ዜና ልንገራችሁ፣ ይህ ሁሉ ሊለወጥ ይችላል። አልረፈደም። ምዕራፍ 5 የማጠራቀም ወይም ሴቪንግ እና ኢንቨስት የማድረግ ኃይል። አሁን ስለ አንድ በጣም አስፈላጊ ነገር እንነጋገር። ምክንያቱም ገንዘብ ማግኘት ብቻውን ምንም አያደርግም። እውነተኛው ጨዋታ የሚጀምረው ስትወስኑ ነው። ያገኘሁትን ገንዘብ ምን አደርጋለሁ የሚለውን ደረጃ በደረጃ እንመልከት። አንደኛ፣ ማጠራቀም ወይም ሴቪንግ። ይህ የመጀመሪያ እርምጃ ነው። ማጠራቀም ሀብታም ስለመሆን አይደለም። ማጠራቀም ለራሳችሁ ጥንቃቄ ነው። ሕይወት የማይገመት ነው። ያልጠበቃችሁት ችግር በማንኛውም ጊዜ ሊመጣ ይችላል። የጤና እክሎች፣ የሥራ ማጣት፣ ድንገተኛ አደጋዎች። ቁጠባ ከሌላችሁ አንድ ችግር መረጋጋታችሁን ሊያጠፋው ይችላል። ስለዚህ ማጠራቀም ደህንነትን ይፈጥራል፣ የአእምሮ ሰላምንም ይሰጣል፣ የመተንፈሻ ቦታም ይሰጣችኋል። ነገር ግን ሰዎች የሚሰሩት ስህተት አለ። ማጠራቀም ብቻ በቂ እንደሆነ ያስባሉ። አይደለም። ማጠራቀም ብቻውን ሀብታም አያደርጋችሁ። ሁለተኛ፣ ኢንቨስት ማድረግ ወይም አትራፊ በሆነና ገንዘብ ሊያመጣላችሁ በሚችል ነገር ላይ ማዋል። ይሄ እውነተኛው እድገት ነው። ማጠራቀም ገንዘብ ይጠብቃል። ኢንቨስት ማድረግ ግን ገንዘብን ያሳድጋል። በማጠራቀም ብቻ ገንዘባችሁ ባለበት ይቆያል። ነገር ግን ኢንቨስት ካደረጋችሁ ወይም ትርፋማ የሆነ ስራ ላይ ካዋላችሁት ገንዘባችሁ መስራት ይጀምራል።
የመቀየሪያው ነጥብም እሱ ነው። ገንዘብ ለእናንተ መስራት ሲጀምር ሁሉም ነገር ይለወጣል። ገንዘብን ኢንቨስት ስታደርጉ ከመጀመሪያው መጠን ላይ ብቻ አይደለም የምታድጉት፣ ከምታገኙት ትርፍ ላይም ጭምር ታገኛላችሁ። ይህ ቅድም እንዳልኩት ውህድ ወለድ ወይም ኮምፓውንዲንግ የሚባል ኃይለኛ ውጤትን ይፈጥራል። መጀመሪያ ላይ እድገቱ ቀርፋፋ ይመስላል፣ በጣም ቀርፋፋ ነው። ነገር ግን በጊዜ ሂደት ፈጣንና ጠንካራ ይሆናል። ልክ ከተራራ ላይ እንደሚንከባለል የበረዶ ኳስ በሉት። መጀመሪያ ላይ ትንሽ ይመስላል፣ መጨረሻ ላይ ግን በጣም ግዙፍ ነው። ለዚህ ነው ቀድሞ መጀመር በትልቅ መጠን ከመጀመር ይልቅ በጣም አስፈላጊ የሆነው። በቀስታና በቋሚነት ወይም ኮንሲስተንሲ መስራት ከጥንካሬ ይበልጥ አስፈላጊ ነው። ትንንሽ ኢንቨስትመንቶች እንኳ በመደበኛ ሲደረጉ ትልቅ ውጤት ሊፈጥሩ ይችላሉ። ሶስተኛ ዲሲፕሊን እና ትዕግስት። ዲሲፕሊን ማለት አንድን ነገር ሳይታክቱ በቋሚነት የማድረግ ልማድ ማለት ነው። ሰዎች ኢንቨስት ሲያደርጉ ወይም ገንዘባቸውን ትርፍ በሚያመጣላቸው ነገር ሲያውሉ ማደግ ይጀምራሉ። ነገር ግን ፈጣን ውጤት ይጠብቃሉ። ፈጣን እድገት ካላዩ ያቆማሉ። ሆኖም ግን የገንዘብ ጨዋታ ትዕግስት ማጣትን አያበረታታም። ዲሲፕሊንን ወይም ታጋሽነትን ይሸልማል። ያለማቋረጥን ይሸልማል። በጨዋታው ውስጥ የሚቆዩትን ይሸልማል። ምክንያቱም እውነተኛ ሀብት በአንድ ጀንበር አይፈጠርም። ቀስ በቀስ ነው የሚፈጠረው፣ በብልሃትና በተደጋጋሚ ውሳኔዎች። ይህንን በጣም ግልጽ ለማድረግ ያክል አንድ ነገር አስታውሱ። ገንዘብ አግኙ፣ አጠራቅሙ፣ ኢንቨስት አድርጉ። ሂደቱን ድገሙት። አንድ ጊዜ አይደለም፣ ለጥቂት ወራትም አይደለም፣ ለዓመታት እንጂ። ተራ የሚባሉ ሰዎች በጣም አስደናቂ የፋይናንስ ወይም የገንዘብ ህይወት የሚገነቡት በዚህ መንገድ ነው። አብዛኛዎቹ ሰዎች ስለ ገንዘብ ያላቸው መረዳት ገንዘብን ስለ ማውጣት ነው። ብልህ ሰዎች ግን ገንዘብን የሚያዩት ገንዘብ ተጨማሪ ገንዘብን ለመፍጠር የሚያገለግል መሳሪያ እንደሆነ ነው። ይህቺ ትንሽ ሽግግር ሁሉንም ነገር ትለውጣለች። ምክንያቱም አሁን ገንዘብን መጠቀም ብቻ ሳይሆን ታባዙታላችሁ። ለአንድ አፍታ ቆም ብላችሁ አስቡ። እያገኛችሁና እያወጣችሁ ብቻ ነው ወይስ በእርግጥ ገንዘባችሁን እያሳደጋችሁት ነው? ምዕራፍ 6 ሀብት ወይም አሴት እና ዕዳ ወይም ሊያቢሊቲ። በገንዘብ ረገድ አንድ ጽንሰ ሐሳብ ብቻ የምትረዱ ከሆነ ይህ መሆን አለበት። ምክንያቱም ይህ አንድ ሐሳብ የወደፊት ሕይወታችሁን ሙሉ በሙሉ የመቀየር ኃይል አለው። በጣም ቀላል እናርገው። ሀብት ወይም አሴት ምንድን ነው? ሀብት ማለት ወደ ኪሳችሁ ገንዘብ የሚያስገባ ነገር ነው። ገቢ ያመነጫል፣ ገንዘባችሁን ያሳድጋል። ለምሳሌ ኢንቨስትመንቶች፣ ንግዶች፣ ዲጂታል ምርቶች እና ገቢ የሚያመነጩ ሲስተሞች ወይም ስርዓቶች ማለት ነው። ሀብት ወይም አሴት ለእናንተ ይሰራል። እናንተ በማትሰሩበት ጊዜ እንኳን ገንዘቡን ሊያመጣላችሁ ይችላል። ዕዳ ወይም ሊያቢሊቲ ምንድን ነው? ዕዳ ማለት ከኪሳችሁ ገንዘብ የሚያስወጣ ነገር ነው። ወጪዎችን ይፈጥራል፣ ሀብታችሁን ይቀንሳል። ለምሳሌ ውድ የሆነ የአኗኗር ዘይቤ፣ ከጊዜ አንጻር ወይም ከቆይታ አንጻር ዋጋቸው የሚቀንስ ነገሮች እና ገቢ የማያመጡ ግዢዎች። ዕዳዎች ገንዘባችሁን ይጠይቃሉ ወይም ለወጪ ይዳርጓችኋል። አብዛኛዎቹ ሰዎች ሀብት እየገነቡ እንደሆነ ያስባሉ፣ ነገር ግን በተጨባጭ ዕዳን እየጨመሩ ነው። ስኬታማ ለመምሰል ነገሮችን ይገዛሉ፣ ውድ ዕቃዎችን፣ አላስፈላጊ ማሻሻያዎችን፣ ሊቀጥሉበት የማይችሉትን የአኗኗር ዘይቤ። እናም ቀስ በቀስ ወጪያቸው ከገቢያቸው በበለጠ ፍጥነት ያድጋል። ስለዚህ ምንም ያክል ቢያገኙም አሁንም የታሰሩ ያክል ይሰማቸዋል። ጨዋታው በጣም ቀላል ነው። ሀብታም ሰዎች ሀብትን ወይም አሴትን ይገዛሉ። ድሃና መካከለኛ ሰዎች ግን ዕዳን ወይም ሊያቢሊቲ ይገዛሉ። ያ ነው ልዩነቱ። ልዩነቱ ሁል ጊዜ ገቢ አይደለም፣
ልዩነቱ በገንዘባችሁ የምታደርጉት ነገር ነው። ሁለት ሰዎች እኩል ሊያገኙ ይችላሉ። አንደኛው ሀብትን ይገነባል፣ ሀብቱን ያሳድጋል። ሌላኛው ዕዳን ይገነባል፣ ባለበት ይቆያል። በጊዜ ሂደት ልዩነቱ በጣም እየሰፋ ይመጣል። ገንዘብ ባገኛችሁ ቁጥር ራሳችሁን አንድ ጥያቄ ጠይቁ። ይህ እኔን የበለጠ ሀብታም እያደረገኝ ነው ወይስ ድሃ? በትንሹ ጀምሩ። ሀብትን መገንባት ለመጀመር ትልቅ ገንዘብ አያስፈልጋችሁም። ትናንሽ እርምጃዎች ትልቅ ዋጋ አላቸው። ክህሎቶችን መማር፣ ትንሽ መጠን ኢንቨስት ማድረግ፣ ሊያድግ የሚችል ነገር መገንባት። ምክንያቱም አንዴ ሀብትን መገንባት ከጀመራችሁ ሕይወታችሁ ቀስ በቀስ እየተለወጠ ይመጣል። ገንዘባችሁ መጥፋቱን አቁሞ መባዛት ይጀምራል። ሀብት ማለት ምን ያክል እንደምታገኙ አይደለም። ሀብት ማለት ምን ያክል የገቢ ምንጭ እንዳላችሁ የሚያሳይ ነገር ነው። ምክንያቱም በመጨረሻ ሀብት ገቢን ይፈጥራል። ገቢ ደግሞ ነፃነትን ይፈጥራል። እናም ነፃነት እውነተኛው ግብ ነው። ምዕራፍ 7 የገንዘብ ሳይኮሎጂ ወይም ገንዘብና አእምሮ። አሁን የበለጠ ጠለቅ ብለን እንየው። ምክንያቱም ገንዘብ ስለ ቁጥሮች ብቻ አይደለም ብለናል አይደል? ገንዘብ እንዴት እንደምታስቡ፣ እንዴት እንደሚሰማችሁና እንዴት እንደምትሆኑም ጭምር ነው። እናም አብዛኛዎቹ ሰዎች ሳያውቁት እንኳን የሚሸነፉት እዚህ ነጥብ ላይ ነው። ሰዎች የገንዘብ ውሳኔዎች በሎጂክ ምክንያት ላይ የተመሰረቱ እንደሆኑ ያምናሉ። ነገር ግን በተጨባጭ ስሜት ላይ የተመሰረቱ ናቸው። ሰዎች በፍላጎት ላይ ብቻ ተመስርተው አያወጡም፣ በስሜት ላይ ተመስርተው ያወጣሉ። ለጭንቀት ማውጣት፣ ለደስታ ማውጣት፣ ለታይታ ማውጣት። እናም ቀስ በቀስ ገንዘቡን ያጠፉታል። ለዚህ ነው አንድ አይነት ገቢ የሚያገኙ ሁለት ሰዎች ሙሉ በሙሉ የተለያየ የፋይናንስ ወይም የገንዘብ ህይወት ሊኖራቸው የሚችለው። ምክንያቱም ጸባያቸው የተለያየ ስለሆነ። ከህፃንነታችሁ ጀምሮ ስለ ገንዘብ እምነቶችን ታዳብራላችሁ። አንዳንድ ሰዎች ገንዘብ ለማግኘት ከባድ ነው፣ ሀብታም ሰዎች እድለኞች ናቸው፣ እኔ መቼም ሀብታም አልሆንም ብለው እያሰቡ ያድጋሉ። እነዚህ እምነቶች የማይታዩ ገደቦች ይሆናሉ። እናም ሳታውቁት በእነሱ መሰረት መስራት ትጀምራላችሁ። መሞከርን ታቆማላችሁ። በጣም በቀላሉ መንገድ ትጫወታላችሁ፣ ባላችሁበት ትቆያላችሁ። ነገር ግን የገንዘብ ጨዋታውን የሚያሸንፉ ሰዎች የተለየ እምነት አላቸው። ገንዘብ ሊፈጠር ይችላል፣ ክህሎቶች ገቢን ሊጨምሩ ይችላሉ፣ መማርና ማደግ እችላለሁ ብለው ያምናሉ። እናም እነዚህ እምነቶች ተግባራቸውን ይለውጣሉ። ዋናው ምን ያክል እንደምታገኙ አይደለም፣ ባገኛችሁት ነገር ላይ እንዴት እንደምትሆኑ እንጂ። አነስተኛ የሚያገኝ ነገር ግን ያለማቋረጥ የሚያጠራቅምና ኢንቨስት የሚያደርግ ወይም አትራፊ በሆነ ስራ ላይ ገንዘቡን የሚያውል ሰው ሀብት ሊገነባ ይችላል። በተቃራኒው ደግሞ ብዙ የሚያገኝ ነገር ግን ያለማቋረጥ የሚያወጣ ወይም የሚያጠፋ ሰው ድሃ ሆኖ ሊቀር ይችላል። ስለዚህ ዲሲፕሊን ወይም ስነ ምግባር ከገቢ በላይ ዋጋ አለው። ሌሎችን መመልከት እና የአኗኗር ዘይቤያቸውን ከራስ ጋር ለማዛመድ መሞከር እና ማህበራዊ ጫና የሐሰት ፍላጎቶችን ይፈጥራሉ። ሌሎች ሲገዙ ታያላችሁ፣ እናም እናንተም መግዛት እንዳለባችሁ ይሰማችኋል። ነገር ግን የማታዩት የእነሱን እውነተኛ የፋይናንስ ወይም የገንዘብ እውነታ፣ ትግላቸውን ወይም ዕዳቸውን ነው። ስለዚህ ያሉበትን ሁኔታ ሳትረዱ የአኗኗር ዘይቤያቸውን ትቀዳላችሁ። ይህ ደግሞ ወደ ገንዘብ ቀውስና ጭንቀት ውስጥ ይከታችኋል። ብልህ ሰዎች በራሳቸው መንገድ ላይ ያተኩራሉ። በማውጣት አይወዳደሩም፣ በመገንባት ይወዳደራሉ። የገንዘብ ጨዋታውን ማሸነፍ ከፈለጋችሁ ትክክለኛውን አስተሳሰብ ማግኘት ወይም መረዳት አለባችሁ። ጠንካራ የገንዘብ አስተሳሰብ እንደሚከተለው ይመስላል። በምክንያት ማውጣት፣ በትዕግስት ኢንቨስት ማድረግ፣ የረጅም ጊዜ ሐሳብ ማሰብ፣
በዲሲፕሊን ወይም በቋሚነት መቀጠል፣ ለታይታ ሳይሆን በእድገት ላይ ብቻ ማተኮር። ምክንያቱም በመጨረሻ ገንዘብ ለምኞት ምላሽ አይሰጥም። ገንዘብ ለምግባር ወይም ለባህሪ ግን ሽልማት አለው። ገንዘብ ከእናንተ ውጭ አይደለም። ገንዘብ የእናንተ ነጸብራቅ ነው። የልማዶቻችሁ፣ የውሳኔዎቻችሁና የአስተሳሰባችሁ። ትልቁ ለውጥ የሚመጣውም ይህንን ስትረዱ ነው። ስለዚህ የፋይናንስ ወይም የገንዘብ ሕይወታችሁን መለወጥ ከፈለጋችሁ ገንዘብን ብቻ አታሳዱ። የምታስቡበትን መንገድ ለውጡ። ምክንያቱም አንዴ አስተሳሰባችሁ ከተቀየረ ተግባራችሁም ይቀየራል። እናም ተግባራችሁ ከተቀየረ ውጤታችሁም ይቀየራል። ለአንድ አፍታ ቆም ብላችሁ አስቡ። ገንዘባችሁን እየተቆጣጠራችሁት ነው ወይስ ስሜታችሁ እየተቆጣጠረው? ምዕራፍ 8 ገቢያችሁን በብልህነትና በጥበብ ማሳደግ መቻል። ገቢያችሁ ካላደገ ሕይወታችሁ ሁል ጊዜ የተገደበ ያክል ይሰማችኋል። የበለጠ ለማጠራቀምና ወጪዎችን ለመቀነስ መሞከር ትችላላችሁ። ነገር ግን ምን ያክል ማጠራቀም እንደምትችሉ ገደብ አለው። ምን ያክል ማግኘት እንደምትችሉ ግን ገደብ የለውም። እናም አብዛኛዎቹ ሰዎች ስህተት የሚሰሩት እዚህ ላይ ነው። ገቢያቸውን የማሳደግ ችሎታቸው ላይ ከማተኮር ይልቅ ትንሽ መጠኖችን በማጠራቀም ላይ በጣም ያተኩራሉ። እዚህ ጋር እውነተኛው ጥያቄ ገቢያችሁን በብልሃትና ጥበብ በተሞላበት መንገድ እንዴት ታሳድጋላችሁ የሚለው ነው። አንደኛ፣ እሴታችሁን ወይም የእናንተን ዋጋ ወይንም ተፈላጊነታችሁን ጨምሩ። ጥረታችሁ ብቻ በቂ አይደለም። አብዛኛዎቹ ሰዎች ብዙ ሰዓታት በመስራት የበለጠ ለማግኘት ይሞክራሉ። ነገር ግን ይህ ስልት ገደብ አለው። ምክንያቱም ጊዜያችሁ ውስን ነው። እንዴት የበለጠ ተፈላጊነት ያለው ሰው መሆን እችላለሁ ብላችሁ ጠይቁ። ምክንያቱም ገቢ በቀጥታ ከዋጋችሁ ወይም ከተፈላጊነታችሁ ጋር የተገናኘ ነው። ይበልጥ ተፈላጊነት ያላችሁ ሰዎች ስትሆኑ የበለጠ ማግኘት ትችላላችሁ። ተፈላጊነት የሚመጣው ከክህሎት፣ ከእውቀት እና ችግርን ከመፍታት ችሎታ ነው። ስለዚህ ክህሎቶቻችሁን ካሻሻላችሁ የገቢ አቅማችሁ ይጨምራል ማለት ነው። ለዚህ ነው ተመሳሳይ ሰዓት የሚሰሩ ሁለት ሰዎች ሙሉ በሙሉ የተለየ መጠን ሊያገኙ የሚችሉት። ምክንያቱም ዋጋቸው ወይም ተፈላጊነታቸው የተለያየ ስለሆነ። ያ ማለት በአንድ መስሪያ ቤት ውስጥ ተመሳሳይ ሰዓት እየሰሩ አንዱ ብዙ ሲከፈለው፣ ሌላው ደግሞ በጣም ትንሽ የሚከፈለው። ይህ ከተፈላጊነት ወይም የራስን ዋጋ ከፍ ከማድረግ አንጻር ነው። ሁለተኛ፣ ከፍተኛ ገቢ የሚያስገኙላችሁን ክህሎቶች ወይም ሃይ ኢንካም ስኪልስ ተማሩ። ሁሉም ክህሎቶች እኩል አይደሉም። አንዳንዶቹ ክህሎቶች በጣም ትንሽ ይከፍላሉ፣ አንዳንዶቹ ደግሞ በጣም ብዙ ይከፍላሉ። ከፍተኛ ገቢ የሚያስገቡ ክህሎቶች ማለት አስፈላጊ ችግሮችን የሚፈቱ ተፈላጊ የሆኑና እውነተኛ ተጽዕኖ የሚፈጥሩ ናቸው። ከነዚህ ከፍተኛ ክህሎቶች ለምሳሌ ያክል ተግባቦት ወይም ኮሚኒኬሽን፣ ሽያጭ ወይም ሴልስ፣ ቴክኖሎጂ፣ የይዘት ፈጠራ ወይም ኮንቴንት ክሪኤሽን እና ችግር ፈችነት ወይም ፕሮብሌም ሶልቪንግ ናቸው። ሁሉንም ነገር መማር አያስፈልጋችሁም። ነገር ግን ተፈላጊነት ባለው አንድ ነገር ላይ በጣም ጎበዝ መሆን አለባችሁ። ምክንያቱም በገንዘብ ጨዋታ ውስጥ ልዩ ክህሎቶች ወይም ስፔሻላይዝድ ስኪል ከፍተኛ ገቢ ይፈጥራሉ። 3 ትላልቅ ችግሮችን ፈቺ ሁኑ። የችግር ፈቺነታችሁ መጠን ሲያድግ ገቢያችሁም እንዲሁ አብሮ ያድጋል። ትናንሽ ችግሮችን ከፈታችሁ ትንሽ ገቢ፣ ትላልቅ ችግሮችን ካስወገዳችሁ ወይም ትላልቅ ችግሮችን ከፈታችሁ እንዲሁ ገቢያችሁም ትልቅ ይሆናል። ሰዎች ጊዜን ለሚቆጥቡ መፍትሄዎች፣ ስቃይን ለሚቀንሱ መፍትሄዎችና ውጤት ለሚፈጥሩ መፍትሄዎች
የበለጠ ይከፍላሉ። ምን አይነት ስራ መስራት አለብኝ ብላችሁ ከማሰብ ይልቅ ሰዎች የሚከፍሉበት ምን አይነት ችግር መፍታት እችላለሁ ብላችሁ አስቡ። ይህ ሽግግር ኃይለኛ ነው። ምክንያቱም አሁን ገንዘብ እያሳደዳችሁ አይደለም፣ ተፈላጊነትን እየፈጠራችሁ ነው። እናም ገንዘብ ራሱ ይከተላችኋል። አራተኛ፣ በርካታ የገቢ ምንጮችን ገንቡ ወይም አፍሩ። በአንድ የገቢ ምንጭ ላይ ብቻ መደገፍ አደገኛ ነው። ያ አንድ ምንጭ ከቆመ ሁሉም ነገር ይቆማል። ለዚህ ነው ብልህ ሰዎች በርካታ የገቢ ፍሰቶችን የሚገነቡት። ይህ ማለት ሁሉንም ነገር በአንድ መስራት ማለት አይደለም፣ ቀስ በቀስ መገንባት ማለት ነው። በአንድ ገቢ ጀምሩ፣ ከዚያም ሌላ ክህሎት ጨምሩበት። የጎንዮሽ ገቢ ወይም ሳይድ ኢንካም ጀምሩ። ሊያድግ የሚችል ነገር ፍጠሩ። በጊዜ ሂደት በርካታ ምንጮችን፣ የበለጠ መረጋጋትንና የበለጠ እድገትን ትገነባላችሁ። ምክንያቱም አሁን በአንድ ሲስተም ወይም በአንድ ስርዓት ላይ ብቻ ጥገኞች አይደላችሁም። እስቲ አንድ ጥያቄ ልጠይቃችሁ፣ ሐሳባችሁን በኮሜንት አስቀምጡልኝ። አሁን እናንተ ይህን ቪዲዮ እስካያችሁበት ድረስ የትኛው መደብ ላይ ነበራችሁ? ገንዘብ ከሚያሳድዱት ማለትም ጠዋት ማታ እየደከሙ ለገንዘብ ከሚሰሩት ጎራ ወይስ ደግሞ ገንዘብ ከሚሰራላቸው፣ ያ ማለት ሀብት ወይም ክህሎት ያካበቱና የገነቡ ማለትም ገንዘብ የሚሰራላቸው? እናንተ የቱ ጋ ናችሁ? ሰብስክራይብ ማድረግ እንዳይረሳ። ቸርን ሰንብት። ስለሰማችሁኝ በጣም አመሰግናለሁ።